ትፋየታለህ የማዘሯን ነገር ለኛ ተው እንዴ ታውጣው ግባን ነው ተፈርሟል እናትዬን አሁን እናቴ ቆርባል ወላጅ እናቴ ቆርባል እኛን ቆርባለን በልግፋ እንደም እኔ የሴዶሪ ሴዶ በሉስ ሴዶ ፈርተሽ ታርጂነሽ እያስወራ ነው እንኳን ፈርበለታ አስወራ እናቴ ትቆጣኛለች ብላ ሰው እኔ አም ፕሮፌሽናል ስለሆነ ነው እናቴ ትቆጣኛለች እንጂ አልፈራው እኔ በነጣ ገባል ፕሮፌሽናል አድርጉት እንጂ በነፃ ገባል እርግጠኛ ሰምታችኋል አሁን ከነገች ጋር አገናኘዋለሁ እዛ እንፈራረማለን ፕሮፌሽናሊ በነፃ ብለሃል እገባለሁ ነው በነፃ ገባል ፕሮፌሽናል አድርጉት እናንተ ፕሮፌሽናል አድርጉት ለአንድ ወገን አታድርጉ እኛ ለአንድ ወገን አናደለ ሴዶኔ እንደሆነ አንተ ደገፍኝ በቃ እና ያለ መድረክ ላይ በነፃ እንገባለን we are brothers by the way እንደዛ አይደለም ሴዶ ጀግና ነው ከድሮ ጀምሮ ነው የማውቀው እና ያለን በነፃ በቃ እና ዲል እንዳሸሹ አሁንም እንዳሸሹ እናንተ እየሸሻችሁ ያላችሁት እናንተ ችግር 3 2 1 እንግዲህ ብዙዎቻችሁ ሴዶ እንደምታስቡት ሰው እንዳልሆነ ዛሬ ያሳይቷል ብዙዎች በምክንያት ያበዙ ከፋይቱ ርቀዋል ብዙ ልጆች ሶሻል ሚዲያ እንዲሆነ ያሉ ብዙ ሰዎች ፈርተው በሶሻል ሚዲያ እኛን ወቅሰው ቀርተዋል ከፋይት ሴዶ ግን እኔ ፈሪ አይደለሁም እኔ ማርሻል አርቲስት ነኝ እንዳለውም እኔ ኪንግ ነኝ እንዳለውም ሆኖ መጥቶ ፋይቱን ማድረግ አለብኝ የምን 5 ሚሊዮን ብር ነው የምን 10 ሚሊዮን ብር ነው በነፃም ቢሆን ፋይት አደርጋለሁ አይ ዶንት ኬር የናንተ ብር ገደል ይግባ ብሎ ነው ፋይት ማረጉን የወሰነው ይሄ ነገር አይ ሚን ፊርማው እንዲካሄድ ወይም ደግሞ ሴዶን ፋይት እንዲያረግም የስፖርት ወዳጆችና የአዲስ አበባ ኢንተግሬትድ ማርሻል አርት ኃላፊዎች መተው አዋውለውን ፋይቱ ይደረጋል ቀኑን በቅርቡ እናሳያቸዋለን እዚህ ይሄ የምታዩት ሸጋ ኢንቨንት ኦፊስ ላይ ያለ ነው የባለፈውን ያንን ምርጥ ዝግጅት ያዘጋጁልን እነሱ ናቸው stay tuned ምን ስትል በዚህ እድሜ እናቴ ትቆጣኛለች አልክ የብዙዎች አነጋጋሪ ጉዳይ ነውና እንዴት እናት ተቆጣች እውነት ነው አይ ብዙ ወንዶች እኮ ለእናታቸው በጣም ቅርብ ናቸው ይሄ ሁሉም ይመሰክራልና እናቴ ቁማር አትወድም ለዛ ቁማር አይመቻትም የእውነት ግን ተቆጣለች አዎ ቁማር ምናምን ሲሆን አይሆንም ብላለች ቁማር ነው ይሄ ውድድር አንዴ ቁማር ነው ኮናና 10 ሚሊዮን ወስደ ያሸንፍና ምስትል እኔ ያን ብር ባመጣው حرام እንደሆነ እንደምቃጥልበትም ታውቃለች ማለት ነው ስለዚህ በፕሮፌሽናል መንገድ ከሆነ ግን በህጉ በአግባቡ እኔ እንደለፋው ታውቃለች 20 አመት ብሉ ማርሻል አርትስ ውስጥ እንዳለው ታውቃለች ማለት ነው ስለዚህ በፕሮፌሽናል መንገዱን ታውቃለች ቀድሞ በፕሮፌሽናል መንገድ ከሆነ ተፋለም ነው እንጂ ዝም ብሎ እንዲ በቁማር ይሄ አንፕሮፌሽናል በሆነ መንገድ አትግባ ነው የምትለኝ ያን ብቻ ሳይሆን አላህ አይፈልግም እንደዚህ ኧረ እናቴ ባጠባሽ ተረተ ታይ ዞር በል እኔ አባካ ትጋጠም ይያለው 10 ሚሊዮን ብር አባክ ሀዘንተኛ ቁርስን ሳማና እንቁላል እየበላ ደግሞ እኔ እኮ በወጣ ትንሽ ሀዘንተኛነት እነሱ እኮ ሀሳባቸው ሊገሉኝ እነሱ ሴዶ ቀለብ ገደለኝ እኮ እናት እኮ ለምን በባቤው እናቴ እኔ ሲጀመር የሰፈር ጠብ ስትደባደበት ተቀልሽ አላቅም እኔ እኮ እንደዛ እንደ አፍሪካው ሰውዬ እኮ ዝም ብዬ ነው ዋቴ ብዬ ፎሎ ሰብስበልከኝ የጂቦ እናት አስባልከኝ የጂቦ እናት እኮ ነው የሚሉ 10 ሚሊዮን ሰርቻ መጣዋለሁ ምን አባክ ነው ሰርታ የምታመጣው ኮባ ደብድበህ ፖል ደብድበህ የምታመጣው ብር አልፈልግልህም ዞር በል አንተ ደግሞ ምን እንዳመጣውልሽ እናቴ እዛ ታች ቁርጥ ቤት አለ 15 ኪሎ ቁርጥ በርቼ መጨረሻ ላይ ሩባ አስተርፌ ትዛልሽ ይዤልሽ መጣውናት ሩባን ዝም አፈር ብላ ዞር በል ሁለተኛ እንዳመጣ አንተ ልጅ አይደለም አራንታ ደግሞ ሲጀመር ድብድብ حرام እኮ ነው መቻባክ የቀራውን ዞር በል ድብድብ حرام ነው ይያለው የሚቻለው መሳደብ ነው እንጂ ድብድብ حرام ነው ሴዶ ነው እንደው የሚያስቀናኝ የነበረው ይለሳት ነው ኦኬ በጣም ጠንካራ ምናምን ህዝቡ ይሄ ሰውዬ ቢመጣብህ ምናምን ብሎ ሜም ሰርቶ ምናምን ሲለቁ የሆነ ቀን ባጃጅ ተሸክሞ ፑሽ አፕ ሲሰራ ያውና
ባጃጅ አብዛኛው ሲሰሩ አይቼ ባጃጅ ይዤ ገባው 5 ፑሻፕ ምንም አልከበደኝም ሰርቼ የሴዶ ሳይሴዶ አንድ አልተነሳም ወደቀ ራሱ ባጃጅ ይሰ አይቺ ጀለዝም ብላ ነው ደቢ ለነገ ጥሪ ያቀረብኩት ከዛ በኋላ አንተ በኔ ልትፈምስ ነው እንዴ ምናምን ያው ሰው ሲፈራ ወይም የሆነ ነገር ካልፈለገ አታክ አድርጎ ነው አይደል ሰው ኢጎ ነው አንተ እኔን በኔ ልትፈምስ ነው ምናምን ደወልኩለት የሆነ ሰዓት ላይ just we can promote ይሄንን ስፖርት ማስተዋወቅ እንችላለን በጣም ታዋቂ ነህ እስኪ ለህዝቡ የሚታይ ነገር እኔን ደብድብና አሳያልኩት አንተ በህግ አምላክ አለኝ የሆነ ሰዓትም አንተ ያለህበት ድረስ መጥቼ ቻሌንጅ አደርጋለሁ ብዬ እኔ ፍርድ ቤት ነው እኛ ኢንተርናሽናል ሰዎች ነን የሆነ የሱ አበድር የለች ኢንተርናሽናል ሰዎች ነን ፍርድ ቤት ነው የሚገትረው አለኝ በል በቃ አንተ ስግጥ ፍምሱ ነው ብዬ ስግጥ ብላ ያለ ስኪል ምናምን የሚፈምሱ ሰዎች እዛ ሊስት ውስጥ ከተትኩ እናቴ ትቆጣኛለች ፕሮፌሽናል ፋይት 10% ለትኬት ተሰጥቶኝ ካላደረኩ እናቴ ትቆጣኛለች ማለት ግን አም ፕሮፌሽናልም ከሆነ እናቴ ትቆጣለች አላህም አይወድም ማለት የኢትዮጵያ ህዝቦች አይ ሰይዶ ሲጀመር እኮ ያንተን ሐሳብ አስተያየት የጠየቀ ማንም የለም እንደ ሀገር መክረናል ዘክረናል ወሰነናል ትፋየታለ የማዘሯን ነገር ለኛ ተው እንዴ እንደዛ አንገቱን ደፍቶ ሲያበራ የነበረ ፖል በልጅነቱ ልቀጭ አፈርድሚስ ታበላ ስታጣመም ስንቱን አብልቶ ሰው ያረገ እንሰት በቦክስ ቦርቡራ እንዳልነበረ ስታረግ ለስንት ግንባታ ይውላል የተባለ ብሎኬት ዱቄት ስታረግ ከስንቱ ጋራ ላይ ፍሬን እያሳየህን እንደ ሰካራማ ሞራ ስትዘል ያልተመረቀ አስፋልት ላይ እንደ ኮርማ ስትጋልብ ስንት ህዝብ ያበላል የተባለ ጥሬና እህል አፈር ድሜ ስታበላኮ አይቶ እንዳላየ ዝም ያልነህ ሰፖርት ያደረግንህ እኮ ለዚሽ ቀን ትተርፋለህ ትጠቅመናለህ ብለን ነው ይሄን ፋይትም እኮ አልበላም አልጠጣም ብለን ያጠራቀምነውን ገንዘብ አስይዘን ያልፍልናል ብለን ነው አይ እምቢ አሻፈረኝ ካልክ ግን እንደ ህዝብ ለህግ አካል ሪፖርት እናቀርባለን አፍንጫን ተይዘህ በፖሊስ ገብተህ ትፋየታታለህ ምን አለ አንተስ እንደው አናሳዝንም አንዴ እንደው ብትቀጠቀጥልን አፈር ድሜ ብበላልን ምን ችግር አለ አረዲያ